ኤፍራታ ከያፌት ጋር ለመጋባት ወሰነች። ከኔ ውጪ በእኔ ዙሪያ ያሉ ሰዎችን ህይወት ለመቀየር እኔ ግዴታ ያፌትን ማግባት አለብኝ። ስራዎቹን ካጋለጥኩኝ በኋላ ቤቱንም በሚስትነት በመውሰድ ለባለቤቶቹ ለናታን ቤተሰቦች አስመልሳለሁ በሚል ውሳኔ ያፌትን ለማግባት ወስናለች። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እንግዲህ ኤፍራታ ወደ ያፌት ቤት የመጣችው በፍላጎቷና በአሁኑ ወቅት ከአንተ ውጭ ሌላ ይሻላል ያልኩት ሰው የለም በማለት ወደ ያፌት ቤት ከመጣች 3 ቀናትን አስቆጥራለች። ካሳለፍነው ፓርትም ላይ እንደሚታወቀው ከቤት ለመውጣት ፈልጋ ያፌት ግን በሩን ቆልፎባት ስለሄደ ከሰራተኛዋ ጋር እየተነጋገረች ነበረ። አንቺ ለምሳሌ ቤተሰቦችስ ቢፈልጉሽ እንዴት ነው የምትወጪው? እስኪ እሱን እንዴት እንደምትወጪ የምትወጪበትን መንገድ መፍትሄ ንገሪኝ በማለት ሰራተኛዋን ስትጠይቃት እኔ እኮ የትም ስለማልሄድ እዚሁ ነው የምውለው በማለት ሰራተኛዋ ትመልስላታለች። እንግዳውስ ምግቡን አንሺው፣ እዛም ጋር ብርጭቆ ተሰብሯል፣ ጥንቃቄ አድርጊ በማለት ሰራተኛዋን ኤፍራታ ስታዛት፣ ሰራተኛዋ ደግሞ እሺ እመቤቴ በማለት መልስ ስትሰጣት እመቤቴ አትበይኝ በማለት እንደዚሁም ያውም ጥሩ ጓደኛ መሆን እንችላለን አንቺና እኔ በማለት ስትነግራት እሺ በማለት ነገር ግን እንዴት ብሎ ሰራተኛና አሰሪ እኮ እንዴት ጓደኛ ሊሆን ይችላል በማለት አይ ይቻላል እኔ አሰርሽ አይደለሁም በማለት ኤፍራታ ለሰራተኛዋ ለመቅረብ ትሞክራለች። እሺ በማለት ምግቡን እያነሳሳች ሳለ ሰራተኛዋ ኤፍራታ ደግሞ ኤፍራታ አስቢ እንጂ ይህች እኮ ምናልባት ያፌት ሰው ልትሆን ትችላለች፣ ይህን ያክል የዋህ መሆን የለብሽም በማለት ራሷን ታጽናና እና እንደዚሁም ራሷን ትመክራለች። ወይዘሮ ገነት ከነ ያፌት ቤት ፊት ለፊት በመቀመጥ የሚመጣ የሚሄደውን ሁሉ በጉጉት እያዩ ነው። ምናልባት ልጄ ብቅ ትላለች በሚል ጉጉት ልጇ ኤፍራታ የምትወደውን ምግብ በማዘጋጀት ወይዘሮ ገነት ኤፍራታን በመጠባበቅ ላይ ሳሉ ሰራተኛዋን ታያታለች። ሰራተኛዋን ስታያትም ያፌት በሩን ዘግቶት እንደወጣና እሷም ወደ ታች መውረድ እንደማትችል ሰራተኛዋ በምልክት ትነግራታለች። ከዛም በኋላ ከደቂቃዎች በኋላ ያፌት እየተበሳጨ ከበር ሲወጣ እንደዚሁም ስልክ እያናገረ ከበር ሲወጣ ወይዘሮ ገነት ታገኘዋለች። እባክህ ያፌት ልጄን አንድ ጊዜ ሊያት ይህን እኔ እናቷ መሆኔን ስትሰማ ነው ልጄ ከቤት ብር ብላ ወጣችብኝ። እባክህ ያለችበትን ስሜት ከጎኗ ሆኜ መካፈል እፈልጋለሁ በማለት ያፌትን ስትለምነው ነገ ወዲያ ነው ሰርጋችን፣ ልጅሽን ማየት ከፈለግሽ የሰርጋችን ቀን መገኘት ትችያለሽ። እንደዚሁም ናታንን ግን እኔ በራሴ ጠራዋለሁ፣ አንቺና ሌሎቹ ግን ይዘሻቸው ነይ ቶሎ፣ የሰርጋችን ቀን ነገ ወዲያ ነው ሰርጋችን በማለት ለወይዘሮ ገነት ይነግራታል። ወይዘሮ ገነትን ያፌትን በመለመን ጉልበቱን በመያዝ ትማጸነዋለች። እባክህ ልጄን ሊያት በማለት ትማጸነዋለች። የራሴ ልጅ ናት ኤፍራታ ማለት እኔ የወለድኳት ልጅ ነኝ፣ በልጅነቴ ተደፍሬ የወለድኳት ልጅ ነኝ። ይሄንን ስትሰማም ነው ከቤት የወጣችው እባክህ በማለት እየነገረችው ሳለ አቤት ወይዘሮ ገነት ለትወና ይሄን ያክል ጎበዝ መሆንሽን አላውቅም ነበር። የኔንና የኤፍራታን ሰርግ ለማስቀረት የማታደርጉት ነገር እንደሌለ አውቃለሁ። ነገር ግን እኔ ሰውየው ያፌት ነኝ፣ በቀላሉ ልትሸውጅኝም አትችይም በማለት ሲመልስላት፣ እሷ ግን እባክህ ልጄ ናፍቃኛለች፣ አንዴ ልያት፣ ይሄን ብቻ ፍቀድልኝ፣ እኔ በእናንተ በሁለታችሁ ግንኙነት ምንም ችግር የለብኝም፣ የልጄን ደስታ ብቻ ነው የምፈልገው በማለት ትማጸነዋለች። ልጅሽን ከናፈቅሽ ነገ ወዲያ ሰርጋችን ነው፣ የሰርጋችን ዕለት እንድትገኝ በማለት እሱም ትቷት ይሄዳል። ወይዘሮ ገነትም የቋጠረቻትን ልጇ ኤፍራታ የምትወዳትን ምግብ በእጇ በመያዝ ኤፉዬ መጥቼልሻለሁ፣ እዚህ ብዙ ደቂቃዎችን ስለጠበቅኩኝ ከአሁን በኋላም ተስፋ አልቆርጥም፣ እጠብቅሻለሁ ልጄ በማለት ወደ ቀድሞ ወደ ተቀመጡበት ቦታ ተመልሰው ይቀመጣሉ። ያፌትም መንገዱን ይቀጥላል። መንገዱን እየሄደም ሳለ ያክስቱን ልጅ ያገኘዋል። የዳጊ ጓደኛ ነው ደግሞ ያክስቱ ልጅ። ከዛም በኋላ ወይዘሮ ገነት ያለችው ኤፍራታ ልጇ መሆኗን እንደዚሁም ደግሞ ዳጊና ኤፍራታ ወንድምና እህት መሆናቸውን በእነሱ መካከል ዝምድና መኖሩን አጣራልኝ ይለዋል። የአክስቱ ልጅም በምትኩ ደግሞ ሌላ ነገር እኔ የምፈልገው ነገር አለኝ፣ እሱን እንድታሳካልኝ እንድታግዘኝ ይፈልጋለሁ በማለት
ይነግረዋል። ሁሌም ብር ነው የምጠይቀው አንተ ሼም ነው እኮ በማለት ያፌት ለልጁ ሲነግረው በአሁኑ ገንዘብ አይደለም የምፈልገው በማለትም ይነግረዋል። እሺ ታዲያ ከገንዘብ ውጪ ምንድን ነው ላግዝህ የምችለው? ምን ልሰጥህ እችላለሁ እኔ በማለት ሲጠይቀው ያ የድሮ ጓደኛህ የእሱ ፍቅረኛ ማለት ጽዮን ሳትሆን የድሮ ጓደኛ የእሱ ፍቅረኛ የነበረችው በጣም ልዩ ሴት ናት፣ በጣም ነው የወደድኳት በማለት ሲናገር ኤፍራታን እንደሆነ ይገባውና ልጁን በጥፊ መቶት እሷ ማለት የኔ ብቻ ናት በማለትም አልፎ ይሄዳል ልጁን። ልጁም ግራ በመጋባት እንዴ በቅርብ ላገባ ነው ያልከው እሷን ነው እንዴ በማለት ተገርሞ ይሄዳል። የተገረመ ምሳሌ በጥፊ የመታውን ጉንጩን ይዞ በማሸት ላይ ሳለ ዳጊ ይደውልለታል። የት ደረስክ ጓደኛዬ በማለት ሲጠይቀው ከያፌት ጋር ተገናኝቼ ነበር እየመጣው ነው አሁን ወደ አንተ በማለት ሲጠይቀው ከያፌት ጋር ለምን በማለት ሲጠይቀው ከያፌት ጋር ለምን እንደተገናኘው አላውቅም፣ ነገር ግን ወደ አንተ እየመጣው ነው በማለት ይነግረዋል። እሺ እየጠበቅኩ ነው ብሎ ስልኩን ይዘጋል። በሌላ መልኩ ጽዮንና ናታን ስለ ኤፍራታ እያወሩ ነው። ያች ልጅ ከቤት ከወጣች ወደ ቤቱ እኮ ሰላም አግኝቷል፣ ቤቱ የተረጋጋ ነገር ደስ የሚል ነገር አለው በማለት ኤፍራታ ጽዮን ስትናገር ስለ ኤፍራታ ስለ እሷ ስታወሪ እኔ ደስ እንደማይለኝ ታውቂያለሽ በማለትም ናታን ይነግራታል። ወንድሜ እውነቱን ነው እኮ ያልኩ በማለትም ትነግረዋለች። ይልቁንስ ስለ አንቺ ለምን አታወሪኝም? ሰሞኑን መውጣት አብዝተሻል፣ ማታ ማታም ረዥም ሰዓት በስልክ ስታወሪ እሰማለሁ በማለት ጠይቃታል። እኔ ደህና ነኝ፣ ራሴን አልጥልም፣ አብሽር፣ አትፍራ ወንድሜ በማለት ጽዮን ትናገራለች። ይልቁንስ ስለ ኤፍራታና ስለ ገነት እንዴት እንደዛ ሊፈጠር እንደቻለ ታውቂያለሽ? በአንቺ ምክንያት እኮ ነው በማለት ናታን ሲናገር፣ እንዴት እኔ ምን አጥፍቼ ወንድሜ? የማስታውሰው ነገር አለ እንዴ? እስኪ አስታውሰኝ በማለት ትነግረዋለች። ወይዘሮ ገነት የኤፍራታ እናት መሆኗን ስትናገሪ በሰማችው በዛ ተጠራጥራ እውነታው ጋር ደረሰችበት በማለት ሲናገር ሉሊት ከፎቅ ስትወርድ ትሰማለች። እንዴት ወይዘሮ ገነት የኤፍራታ እናት መሆኗን እስከዛሬ አላውቅም በማለት ግራ በመጋባት እነሱን ትጠይቃቸዋለች። ጥሩ ሚስጥርና ዋና መረጃ ያገኘች የመሰላት ወይዘሮ ገነት እየተንቀጠቀጠች እንዴት ይሄ ሚስጥር እስከዛሬ እዚህ ቤት ሚስጥር ሆኖ ቀረ? እንዴት እኔ ሳላውቀው ቀረው? በማለት ራሷን ስትጠይቅ ሰውነቷ እየተንቀጠቀጠ ነበርና ወይዘሮ ገነት ብትቀመጭና በደንብ ተረጋግተሽ ብታዳምጪን አይሻልም? በማለት ናታን ይጠይቃታል። አዎ እውነትህን ነው በማለት ትቀመጣለች። ከዛም በኋላ ወይዘሮ ገነት እናቷ መሆኑን የኤፍራታ እናት መሆኑን ከሰማችም በኋላ ይሄንን ነገር ኤፍራታ አታውቅም አይደለ? በማለት ትጠይቃለች ወይዘሮ ገነት ሉሊት አዎ አታውቅም በማለት ይመልስላታል። ሉሊት እዚህ ጋር ደስተኛ ሆናለች። ምክንያቱም ወይዘሮ ገነት የሉሊትን ብዙ ሚስጥሮች ታውቃለች። አሁን ደግሞ ሉሊት የወይዘሮ ገነትን ሚስጥር ያወቀች ስለመሰላት በሌላ ነገር ልታጠምዳት ብትፈልግ በዚህ ነገር አጋልጥሻለሁ፣ ለኤፍራታ እናገራለሁ በማለት የምታስፈራራት ደካማ ጎኗን የያዘች መስሏት ነው። ደስተኛ ሆናም ወደ ውጭ ትወጣለች። ግን ወንድሜ ለምን እውነቱን አልነገርካትም? ኤፍራታ ይሄን እውነት እንደምታውቅ ለምን አትነግራትም? በማለትም ጽዮን ናታንን ትጠይቀዋለች። አውቄ ነው በምክንያት ነው ያልነገርኳት በማለትም ይመልስላታል ፈገግ በማለት። ወደ ቀድሞ ጨዋታቸው ሲመለሱ ስለ ቢንያም ነበረ። ቢንያም በጓደኝነት መልኩ በጣም ጎበዝ፣ በጣም ታማኝና ጥሩ ጓደኛዬ ነው። ነገር ግን በፍቅረኛ መልኩ ደግሞ አላውቅምና የምትወጃቸውን ሰዎች ሙሉ ለሙሉ ባታምኔ ጥሩ ነው በማለት ይነግራታል። ምናልባትም ይሄ መልእክቱ እኔ የደረሰብኝ እንዳይደርስብሽ የሚል መልእክት ያለው ሁሉ ይመስላል እንዴ ወንድሜ በማለት ግራ በመጋባት ቢንያም እኮ በጣም ጥሩ ሰው ነው፣ ደግሞ ይወደኛል በማለት ትነግረዋለች። ከሆነ ጥሩ ነው፣ እኔ ያንቺን ደስታ ብቻ ነው የምፈልገው በማለትም ይነግራታል። ነገር ግን ሁሉም ሰው የየራሱ የሆነ የግንኙነት መስፈርት አለው። ጓደኛ ሲሆን ሌላ ነው፣ ፍቅረኛ ሲሆን ሌላ ነው፣ ባል ሲሆን፣ ልጅ ሲሆን፣ ወንድም ሲሆን
በማለት ነገሮችን ያብራራላታል። በደንብና በጣም እንደሚወደኝ አውቃለሁ። ጥሩም ልጅ ነው፣ ለእኔ ይሆነኛል። ደግሞ ትንሽ ልጅ አይደለሁም። ነገሮችን ማገናዘብ የምችል ሰው ነኝ። ስለ እኔ መፍራት የለብህም በማለትም ትነግረዋለች። እህቴ ስለ አንቺ መፍራት የማቆም አይመስለኝም፣ ነገር ግን በማለት ነገሮችን ጨዋታውን ለመቀየር ይሞክራል። ከዛም በኋላ ወይዘሮ ገነት ጠዋት የተቀመጠችበት ቦታ አሁንም ቁጭ እንዳለች ናት። ዳጊና የዳጊ ጓደኛ ደግሞ የያፌት ቤት ወደ ተባለው አካባቢ ሲመጡ እዛ ቁጭ ብላ ያገኟታል። እባክህ ልጄ፣ እኔ ልጄ ኤፍራታንን ማግኘት እፈልጋለሁ። አንተስ? ያፌት ያክስትህ ልጅ ነው። እባክህ አግዘን፣ እንዴት ወደ ቤት እንደምንገባም ደግሞ የሆነ መፍትሄ መፍጠር አለብህ በማለት ይጠይቀዋል። ሰውየው እኮ ያፌት ነው፣ እኔ ከሱ ጋር መጋጨት አልችልም። አዎ ያክስቴ ልጅ ነው፣ አብረን ነው የሚያደግነው፣ ነገር ግን እሱን መጋጨት አልችልም በማለት ይነግረዋል። እኔ እሞክራለሁ በማለት ዳጊ ደግሞ ሲነግራት፣ አይ አንተ እኮ በያፌት ፊት እንደ ትንኝ ነህ በማለት ስትነግረው፣ ጓደኛውም እውነትም እንደ ትንኝ በማለት ይስቃል። እማዬ እኔ ልጅሽን እኮ እንደዚህ ማለት የለብሽም ነበር ልጄ፣ ትችላለህ፣ እንችላለን፣ እንሞክራለን ማለት ነበረብሽ። እኔን እንደዚህ ማየት የለብሽም ነበር በማለት ዳጊ ያዝናል። እንግዲህ ኤፍራታ ጋር ያለችው የያፌት ሰራተኛም የነ ሂዊ ባልደረባ ነች፣ የስራ ባልደረባ ነች። ራሷን በሰራተኛ ስም ነው ወደዛ ቤት ያስገባቸው። ወደዛ ቤት የሚገባቸው የተለያዩ ዶክመንቶችን ያስቀምጣል የሚባልበት የተገመተው ቦታ ቤት ስለሆነ ወደ ቤቱ ሰራተኛ መስላ መግባት ነበረባት። እንደዚሁም የቻለችውን ያክል ሁሉ እየሞከረች ነው ያለችው።